ኢትዮጵያ ባለም ቅርስነት ሊመዘገብ የሚችሉ በርካታ የጽሑፍ ቅርሶች ባለቤት ብትሆንም ከአውሮፓውያኑ 1997 ወዲህ ግን አዳዲስ የጽሑፍ ቅርሶችን ሳታስመዘግብ ቆይታለች። እናም ለዚህ መፍትሄ ይሆን ዘንድ የጽሑፍ ቅርሶችን የመጠበቅ፣ የመንከባከብ፣ የማስተዋወቅና በዓለም የትውስታ ማህደር የማስመዝገብ ስራን የሚያስተባብር ብሔራዊ ኮሚቴን አቋቁማለች። የኮሚቴው መቋቋም በኢትዮጵያ የባህል ጥበቃ ጉዞ እንደ አንድ የለውጥ እርምጃ ተደርጎ የሚወሰድ ነው። በክርስትናም በእስልምናም በሌሎችም አገር በቀል እምነቶች ውስጥ ያሉ አባቶች ጦርነቶችን፣ ችግሮችን፣ ወረራዎችን ሁሉ አሳልፈው ጠብቀው መስዋዕት ከፍለው ለዚህ ትውልድ ያደረሷቸው በጣም ዋጋ የሌላቸው ማይተኩ ዋጋቸው እጅግ ውድ የሆነ ቅርሶች አሉ። እነዚህ ቅርሶች በዓለም የቅርስ መዝገብ መመዝገባቸው የሰው ልጅ ሀብት መሆናቸው በጣም ይጠቅማል። ኢትዮጵያ ያለፈውንና ያሁኑን ታሪክ አጣምራ የያዘች የህይወት ሚስጥር በመሆኗ ባህልና ሴቶቿን ለዓለሙ ማህበረሰብ ማሳወቋ የሀገሪቷን ተሰሚነት ከፍ እንደሚያደርገው ይታመናል። የገር ኃይልም አካል ናቸው። ገር ኃይል የምንለው አንድ ሀገር ለሌላው ሀገር የሚያሳየው የመታፈሪያው የመከበሪያው ምንጭም ነው። በድህነቷ በኋላ ቀርነቷ የምትታወቅ እንጂ በእውቀት አመንጭነቷ ጽሑፍ መጻፍ በመቻሏ ያንን ደግሞ ለዘመናት ማቆየት የቻለች ሀገር በመሆኗ ደግሞ ብዙዎች አያውቋትም። ስለዚህ አንዱም ልትከበርበት የምትችለው ዜጎቿም ሊከበሩበት የሚችልበት መንገድ አንዱ ይሄ ቅርስ ሲመዘገብ ነው በማለት ነው የተጀመረው። ኢትዮጵያ እነዚህ ቅርሶቿ ያላቸው ልዩ ታሪካዊ፣ ባህላዊና አእምሯዊ ዋጋ እስካሁን 12 ቅርሶቿን በዩኔስኮ የዓለም ትውስታ ማህደራት አስመዝግባለች። የሚዳሰሰው ወይም ደግሞ ጽሑፋዊ ሀብት የሚባለው አእምሯዊ ሀብት ቢሆንም ግን በይፋ ተጨባጭ ነው። ከዛ ይልቅ መዳሰስ የመታየት እድል አለውና በሱ በኩል የሰራነው ስራ እንደማይዳሰሰው ስራ ብርቱ ነው ማለት አይቻልም። ስለዚህ ከዩኔስኮ ጋር በመተባበር የብሔራዊ የጽሑፍ ቅርሶች አስመዝጋቢ ኮሚቴ ለማቋቋም ባለፈው አመት በጣም ሰፊ ርብርብ ተደረገ። ዘንድሮ ደግሞ በጣም በተሻለ ሁኔታ ተሰርቶ እንደውም ኖቬምበር ላይ 2 የጽሑፍ ቅርሶችን ለማስመዝገብ አብዛኛውን ሂደት የጨረስነው እንቅስቃሴ አጠናቀናል። የዓለም የትውስታ ማህደራት ፕሮግራም በአውሮፓውያኑ 1992 በዩኔስኮ የተቋቋመ መርሃ ግብር ሲሆን በዓለም ዙሪያ የሚገኙና የሰው ልጅ ትውስታና ብዝሃ ባህል የሚያንጸባርቁ የሰነደ ቅርሶች መጠበቃቸውና ለሁሉም ተደራሽ መሆናቸውን ለማረጋገጥ የሚሰራ ነው። ይህም አባል ሀገር የሆነችው ኢትዮጵያ በዘርፉ ተጠቃሚ እንድትሆን ያስችላታል። በየገዳማት በየአካባቢው ያለው ቅርስ ይበልጥ እንዲታወቅ ጥረት መደረግ አለበት እና ይሄ ኮሚቴ ተቋቋመው ያሉትን መጀመሪያ በመመዝገብ እና የት እንዳሉ በማጣራት ያንን ስራ ይቀጥላል። ኢትዮጵያ የሰው ልጅ የጋራ ትውስታ ተጠብቆ እንዲቆይ ትልቅ አስተዋጽኦ አበርክታለች። ይህንንም ማስቀጠሏ ይበል የሚያሰኙ ነው ተብሎላታል። ኢትዮጵያ ሀገር ብቻ አይደለችም። ኢትዮጵያ የስልጣኔ መገኛ ጭምር ነች። ለበርካታ ዘመናት በዋጋ የማይተመን የሰነድ ቅርስ ጠባቂ እንደነበረች የሚታወቅ ነው። እነዚህን ማስቀጠል ከሁሉም ይጠበቃል። በተለይ ከዩኒቨርሲቲዎች የተወጣጡ የኮሚቴው ቡድን የኢትዮጵያን ተፈጥሮ ሀብት ማስተባበርና ማስተዋወቅ አለበት።